አሁን በመላው ዓለም ያለ ክርስቲያን ሰንበትን አላከብርም ቢልም ምን እያደረገ ነው? እያከበረ ነው። ለመሆኑ ሰንበት ወይንም ሻባት ከቅዳሜ ወደ እሁድ የተቀየረው መቼ ነው? በማን ነው? ለምንድን ነው? እንዴት ነው? ሄዳችሁ ሰርች ልታደርጓቸው የምትችሉ 3 ማስረጃ ዛሬ ይሰጣችኋል። ዛሬ እንድንማር የመረጥኩት ቶፒክ በተደጋጋሚ ሰንበትን በትክክል መረዳት የሚለውን ትምህርት ስንጀምር ቶፒክ አድርገን እንማራቸዋለን ካልኳቸው ሐሳቦች መካከል አንዱ ነው ይሄ። እሱ ምንድነው? ለመሆኑ ሰንበት ወይንም ሻባት ከቅዳሜ ወደ እሁድ የተቀየረው መቼ ነው? በማን ነው? ለምንድን ነው? እንዴት ነው? አሁን በመላው ዓለም ያለ ክርስቲያን ሰንበትን አላከብርም ቢልም ምን እያደረገ ነው? እያከበረ ነው። ሰንበትን አልጠብቅም ቢልም እየጠበቀ ነው። ምክንያቱም እሁድ ቀን ኢቭን እኛም ሀገር ቢሆን እንኳን መስሪያ ቤቶች ምንድናቸው? ዝግ ናቸው። የንግድ ቦታዎች መርካቶ ብትሄዱ እንኳን ኢቭን የኛ እምነት የሆነው መጽሐፍ የማይከተሉ ሰዎች ሱቃቸው ምን ያደርጋሉ? ይዘጋሉ። ምክንያቱም ሰው እንቅስቃሴ እንደማያደርግ በዛ ቀን ወደ ቤተ እምነት እንደሚሄድ ያንን ቀን ለአምላኩ ዴዲኬት እንዳረገ ስለሚያውቁ እነሱ እንኳን ሱቅ ይዘጋሉ። ስለዚህ በተዘዋዋሪ አናከብርም የሚሉም ሰዎች እሁድም ምን ያደርጋሉ? ያከብራሉና እሁድን ደግሞ ማን ብለው ነው የሚጠሩት? ሰንበት ሻባት ነው። ባይዘው ሻባት ነው። እሁድ ምንድነው? ሻባት ነው። እና ነግሬያችኋለሁ። ኢቭን በእኛ በፕሮቴስታንት እንኳን ሰርክል የህፃናት ትምህርት ምንድነው የሚባለው? የሰንበት የሻባት ትምህርት ማለት ነው። ባይዘው ሰንበት እኮ ሻባት ማለት ነው አይደለም? የሻባት ትምህርት ነው የሚባለው። ግን ሻባት የተባለው መቼ ነው? እሁድ ሆነዋል። ነገር ግን የመጽሐፍ ቅዱሳችን ሻባት ስንተኛው ቀን ነው? ሼቫ 7ኛው ቀን ነው አይደለም? 7ኛውን ቀን አንደኛው ቀን ላይ አምጥተህ ሰንበት ነው ማለት ራሱ እብደት ነው አይደለም? 8ኛ ቀን ብለህ ሌላ ነው ማውጣት ያለብህ። ወይንም የመጀመሪያ ቀን ኢሃድ ብለህ እሁድ ባይዘው ኢሃድ ነው። አሃድ ሰንበት ሊሆን አይችልም። ራሱ እሁድ የሚለው ቃል ይቃወመዋል። ይሰማችሁ ነው? እሁድ ማለት ምን ማለት ነው? አንድ ማለት ነው። አሃድ እሁድ ማለት ነው። እሁድ ነው እያልክ አዘ ሴም ታይም ደግሞ ዛሬ ሰንበት ነው ካልክ የመጀመሪያ ቀን ነው 7ኛም ቀን ነው እያልክ ነው። ስለዚህ ሁለቱ ይጣረሱብሃል፣ ራሱ አይመጣም። እሺ፣ ነገር ግን ይሄ ጉዳይ ከየት መጣ? ይሄን ጉዳይ ሪፕሌስ ያደረጉት ሰዎች እነማን ናቸው? ይኸውላችሁ በጣም መሰረታዊ ነገር ነው የማወራችሁ ዛሬ። ከየት ነው የመጣው? እኛ የፈጠርነው ችግር አይደለም። እኛ ስንወለድም የነበረ ነው። አባቶቻችን አያቶቻችን በነበሩበት 100,000 ዓመታትም የቀጠለ ችግር ነው። ችግሩን መሰረት ላይ ነው ሰይጣን የፈጠረው። ስለዚህ ረጅም ዓመት ስለቆየ ችግሩ ከክርስቲያኑ ማህበረሰብ ጋር ፋሚሊ ስለሆነ ከሁሉም መጽሐፎች ጋር ተሰፍቶ ስላለ ተሰክስጎ ስላለ አሁን ይሄ ሰንበት የሚባለው ነገር እሁድ ነው እንጂ ሰው ብሎ የሚያስበው ቅዳሜ ነው የሚለውን ብዙ መቀበል ያቅተዋል። ግን ስሙ፣ እግዚአብሔር ቀደሰው ባረከው የተባለ ቀን በመጽሐፍ ቅዱሳችን ውስጥ አንድ ብቻ ነው። እሱ ምንድን ነው? ሰንበት ወይንም ሻባት ወይንም ቅዳሜ ሼቫ ላይ ያረፈው ማለት ነው። ስሙ፣ መጽሐፍ ቅዱስ ውስጥ ያሉ ለምሳሌ የቤተ መቅደሱን ወይም የድንኳኑን ዕቃዎች ሁሉ ብታዩ ለእግዚአብሔር ምን ያሉ ናቸው? የተቀደሱ የተለዩ ናቸው። ማን ነው የቀደሳቸው? እግዚአብሔር ነው። ማን ነው እንዲቀደሱ የፈለገው? ከዛ ውስጥ በሙሴ ፍላጎት የተቀደሰ ቃል ሙሴ እኔ እንደዚህ አይነት ዕቃ ያምረኛል፣ ደስ ይለኛል፣ ይሄንን እስቲ ልቀድስልህ አንተ ብሎ የቀደሰው ነገር አለ። ስለዚህ የመቀደስ ስልጣን የማን ነው? በመጽሐፍ ቅዱስ ውስጥ መቀደስ የሚችል ማን ነው? ማለት ለራሱ መቀደስ የሚችል እግዚአብሔር ነው። ይኸውላችሁ ለራሴ ብሎ የቀደሰውን ቅዳሜ ትተህ ለአንተ እንዲሆን ብለህ እሁድን መቀደስ በራሱ በማስልጣን ላይ ማመጽ ነው፣ እግዚአብሔር ስልጣን ላይ። ለመጀመሪያ ጊዜ ስለዚህ ስለ ሰንበት እየሰማችሁ ያላችሁ ሰዎች ሄዳችሁ ዩቲዩባችንን እዩት። በጣም እንደዚህ እንደምታስቡት ጥራዝ ነጠቅና ዝም ብሎ የማይጠቅም ዝም ብሎ ጉንጭ አልፋ ነገር አይደለም። በጣም ቤዚክ ነው። ይሄ ነገር እንዴት ጀመረ? 3 ማስረጃ በጣም ሄዳችሁ ልታረጋግጧቸው የምትችሉ ሄዳችሁ ሰርች ልታረጓቸው የምትችሉ 3 ማስረጃ ዛሬ ይሰጣችኋል። ከዛ በፊት ግን ሁላችሁም ትንቢተ ዳንኤል ምዕራፍ 7 ቁጥር 25ን አውጡና ምን ይላል መሰላችሁ? አዲሱን ትርጉም ነው ማነበው፣ በፈለጋችሁት ማንበብ ትችላላችሁ። በልዑል ላይ የአመፃ ቃል ይናገራል። አግኝታችሁታል? ዳንኤል 7:25 በልዑል ላይ የአመፃ ቃል ይናገራል፣ የልዑልንም ቅዱሳን ያስጨንቃል። ያስጨንቃል በለው። ለበዓላት የተመደበውን ጊዜና ሕግ ለመለወጥ ይሞክራል። ዲስ ማይ ፖይንት። ይኸው
ለበዓላት የተመደበውን ጊዜና ሕግ ለመለወጥ ይሞክራል። ቅዱሳንንም ለዘመናትና ለዘመን እኩሌታ ለእርሱ አልፈው ይሰጣሉ። ትንቢተ ዳንኤል ምዕራፍ 7 በጣም በምሁራን ከተጠናና ብዙ ንግግር ከተደረገበት ኢቭን ዲቤትም ከተደረገበት የመጽሐፍ ቅዱስ ክፍል ውስጥ ግንባር ቀደም ከሆኑት ውስጥ አንዱ ነው። ምዕራፍ 7 ለምን ዳንኤል ምን ይለናል? ህልም አየው ይላል። በጣም አስጨነቀኝ ይላል ህልሙ። ከቁጥር 1 ጀምሮ ስታነቡ ያየሁት ህልም እንደዚህ ነው አለ። 4 አውሬዎች ሲወጡ አየሁ አለ። የመጀመሪያው አውሬ አንበሳ ይመስላል፣ እንደ ንስር ክንፍ አለው። ሁለተኛው አውሬ ደግሞ ድብ ይመስላል፣ እንደ ድብ ነው። ሶስተኛው አውሬ ደግሞ ነብር ይመስላል፣ ነብር የሚመስል ነው ያየሁት። አራተኛው ግን ከሶስቱ እጅግ ይለይብኛል አለ። አራተኛውን ሳየው ጥርሱ የብረት ጥርስ የሆነ ጥፍሮቹ ነሐስ ሲሆኑ ራሱ ላይ 10 ቀንዶች የሚወጡበት ከዛ ደግሞ ከ10 ቀንዶች መካከል አንዱ አይሎ 3ቱን የሚያጠፋበት አይቼ በጣም ተጨነቅኩ አለ። ስላየሁትም ህልም ፍቺ ስጸልይ ሳለ መልሱ መጣልኝ አለ። እነዚህ 4 ነገስታት ናቸው አለኝ አለ። ምንድን ናቸው? 4 ነገስታት ናቸው። እኔ ግን ስለ አራተኛው ከሌሎቹ ከሶስቱ ስለተለየው ፍጥረት ብረት በብረት ናስ በናስ ስለሆነው ፍጥረት ሞር ለመረዳት ፈለኩ ነው የሚለው ዳንኤል። ስፈልግ ስለሱ ነገረኝ፣ ዝርዝር ነገር ነገረኝ፣ ባህሪዎቹን ነገረኝ እና ምን ያህል ኃይለኛ እንደሆነ ነገረኝ እና የሚያረጋቸውንም ነገሮች ነገረኝ ብሎ ቁጥር 25 ላይ ለበዓላት የተመደበውን ጊዜና ሕግ ለመለወጥ ይሞክራል ይላል። በጣም ልዩ የሚያደርገው ኃይለኛ የሚያደርገው ለበዓላት የተሰጡ ጊዜዎችና ሕጎች አሉ። ማን ነው እነዛን የሰጠው? እግዚአብሔር ነው የሰጠው። ዘሌዋውያን 23 ላይ ለበዓላት ጊዜ ተሰጥቷል፣ ሕግም ተሰጥቷል። ሰንበትን ብድግ ብለህ እኔ ሰኞ ነው ማረገው፣ በቃ እኔ ምዘምረው ማመልከው ሰኞ ነው። ለምን ጴንጤን ሲጠይቁት ሮሜ 14 ላይ ምን ይላል? አንዱ ቀን ከአንዱ ቀን እንደሚለይ የሚያስብ አለ። እሱም መልካም አረገ። ሁሉም ቀን እኩል ነው የሚል አለ። መልካም አረገ የሚል ጥቅስ አምጥቶ ስለ ሰንበት ያልተወራ ምዕራፍ እየተባለ ያለው ምንድነው? ስለ ምግብ ነው። አንዱ የሚመገበው ምግብ እንደሚያረክ ሰው ያስባል። አንዱ ደግሞ ምግብ ሁሉ ችግር የለውም ይላል። ስለ ጣዖት ስለተሰዋ ምግብ ሐዋርያው እየደነገገ ነው። ይሄ የሆነው ምንድነው? 2 ቀን በሳምንት መርጠው በዚህ ቀን ላይ መጾም አለበት፣ ማንኛውም ምግብ መበላት፣ ስጋ መበላት የለበትም፣ አትክልት ብቻ ነው መበላት ያለበት ብለው የሚያስተምሩ ስለነበሩ እነሱ ቀኖችን ለይቶ አትክልት መብላት የተቀደሰ ሰው እንደሚያደርግ የሚያስቡ አሉ። ለጌታ ነው መልካም ነው። የክፍሉ አውድ ሄዳችሁ ከቁጥር 1 ጀምሮ ማንበብ ብቻ ነው፣ ራሱ ይፈታላችኋል። ስለዚህ ሰኞን ባመልክ፣ ማክሰኞን ባመልክ፣ ሮብን ባረገው ምን ችግር አለው ይላል። ባለፈው ስንማር ግን እኛ የተቀደሰ ጉባኤ ብለህ የምታውጃቸው እነዚህ ናቸው ይልና ሰንበትን የተቀደሰ ጉባኤ ብለህ አውጅ ይላል። ዘሌዋውያን 23 ላይ አይደለም ያነበብነው? ጌታ ይመስገን። ዳንኤል ያየሁትን ራእይ ሲተረጉምልኝ አለ። ሲተረጉምልኝ እነዚህ ነገስታት ናቸው አለኝ። ከነገስታቶቹ አንዱ መጨረሻ ላይ የሚመጣው በኋላ 10 ቀንዶች የአውሮፓ ሀገራት መምራት የጀመሩት ሮም ስትበታተና ስትፈርስ ወደ 10 ነገስታትነት የተቀየሩት ማለት ነው። እና ስለ ሮም መንግስት ነው። የትኛውንም የባይብል ኮሜንተሪ ብታዩ 4ኛው አውሬ ይሄ የብረት ጥርስ ያለው የናስ ጥፍር ያለው 10 ቀንዶች የሚወጡበት በኋላ አንዱ 3ቱን አሸንፎ ገዢ የሚሆንበት የተባለው የሮም መንግስት ነው። የሮም መንግስት ነው መጨረሻ ላይ የሚነሳው። እሱ አንድ ነገር ያደርጋል፣ ሌሎቹ ያላደረጉትን፣ የባቢሎን ያላደረጉትን፣ የግሪክ ያላደረጉትን እሱ ይነሳና የሮም መንግስት አንድ ነገር ያደርጋል። ለበዓላት በኢየሱስም አይናችሁ ከፈት ለበዓላት የተሰጠውን ጊዜና ሕግ ምን ያደርጋል? ይሽረዋል፣ ወይንም ሊሽረው ይሞክራል። አክቹአሊ ችሎታ ኖሮት ሙሉ ለሙሉ ስለማያጠፋው ይሞክራል ነው የሚለው። ግን ቀላል አይደለም። በቅዱሳኑ ላይ ሁሉ መከራ ያመጣል ይላል። ይሄ ምን ሊያደርገው ስለሚፈልግ? ሊሽረው ስለሚሞክር ወይም ስለሚያደርግ ነው። በሮማውያን ስር ሆኖ ይሄንን አዋጅና ሕግ ያወጣው ማን ነው? ማን ነው? ቤተ ክርስቲያን ሰንበትን ከቅዳሜ ወደ እሁድ ለመቀየር ምንም አስባ በማታቀበት ሁኔታ በ325 ዓመተ ምህረት ቆስጠንጢኖስ የምንለው እኛ በአማርኛ ወይንም በእነሱ ኮንስታንቲን የሚባለው ኤግዛክትሊ ቀኑንና ጊዜውን ማወቅ ከፈለጋችሁ
ማርች 7 321 ዓመተ ምህረት የቴዎዶስና የጀስቲኒያ ህግጋት በሚባሉት በቁጥር 3.12.3 ላይ የተመዘገበው የመጀመሪያው ይኸውላችሁ ይሄንን የሚያክል ቅዳሜን የሚያክል እግዚአብሔር ራሱ ያረፈበትን ባረከው ቀደሰው የተባለውን እና ጠብቁት የተባለውን አስቡት የተባለውን ይሄንን ሰንበትን የሚያክል ነገር ኢቭን እንኳን መና ሲወርድ ዘጸአት 16 ላይ በሰንበት ቀን አላወርድም ያለው እግዚአብሔር አይሆንም በሰንበት ቀን እንዳትለቅሙ የተባለውን ይሄንን የሚያክል ሰንበትን ከቅዳሜ ወደ እሑድ የገፋበትን አዋጅ ይኸውላችሁ በዚህ በማርች 7 ወይንም ማርች 7 በ321 ዓመተ ምህረት የቴዎዶስና የጀስቲኒያ ህግጋት ቁጥር 3.12.3 ላይ አሁንም ድረስ ተመዝግቦ የሚገኘው እንደዚህ የሚል ቃል አለ። በተከበረው የፀሐይ ቀን ዳኞችና በከተማ የሚኖሩ ህዝቦች ሁሉ ያርፉ ዘንድ የንግድና የዕደ ጥበብ ስራዎች ሁሉ እንዲዘጉ አዝዣለሁ ይላል። ዓለም ከዛ በፊት የእሑድ መዘጋት የሚባል ነገር አታውቅም። ከዛ በፊት በአንድ ቀን ለይቶ በቃ በዚህ ቀን ማንም የንግድ እንቅስቃሴ እንዳይኖር ስራ እንዳይኖር የመንግስት ቢሮዎች ይዘጉ የሚባል ነገር አታውቅም። ከ321 ከዚህ አዋጅ በፊት ኮንስታንቲን ተነሳና ኢቭን ክርስትናን ከመቀበሉ በፊት ነው ልብ አድርጉ ተነሳና አወጀ። ምን አወጀ? በተከበረው የፀሐይ ቀን ዳኞችና በከተማ የሚኖሩ ህዝቦች ሁሉ ይረፉ የንግድና የዕደ ጥበብ ስራዎች ሁሉ ይዘጉ አለ። ኮንስታንቲን በሚገዛበት በዛ ጊዜ ክርስቲያኖች ነበሩ አልነበሩ? በጣም ነበሩ እንጂ ነበሩ ብቻ አይደለም እሱ ራሱ ከ2 ነው ከ3 ዓመት በኋላ ምንን ተቀበለ? ክርስትናን ተቀበለ። ይሄ አዋጅ ግን ምን ተብሏል? ታውጇል። ቤተክርስቲያን ከዛ በፊት ሰንበትን እንዴት ነበር? በጣም ትዊስት የተደረገ ነገር አለ። ነገር ግን ጌታችን ራሱ ማቴዎስ 24 ቁጥር 20 ላይ ምን ብሏል? ስለ ኢየሩሳሌም መፍረስ መቼ ነው የሚሆነው ንገረን ሲሉት እዚህ ይላቸዋል። ማቴዎስ 24 ቁጥር 1 ላይ ግንብ በግንብ ላይ ድንጋይ በድንጋይ ላይ ሳይፈርስ በዚህ ምን አይልም አይቀርም ብሎ ስለ ኢየሩሳሌም መፍረስ ስለ ህዝቡ መበተን ሲነግራቸው ንገረን ይሄ መቼ ይሆናል አሉት። ማን ያሉት? ማን ናቸው ያሉት? ደቀ መዛሙርቱ ወይም ሐዋርያቱ ናቸው ይሄንን ያሉት ይላል ክፍሉ። ስለዚህ እያወራ ያለው ከማጋ ነው? ከሐዋርያት ጋር ነው። ከዛ ምን አላቸው? ቁጥር 20 ላይ ስደታችሁ በክረምት ወይም በሰንበት እንዳይሆን ምን በሉ ጸልዩ። ስደታችሁ በምንና በምን እንዳይሆን? በክረምት ወይ ለምን ነው በክረምት ያለው? የይሁዳ ምድር የዚያን ጊዜ ከዝናብና ከዶፍ የተነሳ አደገኛ የሆነ ፍሳሽና ወራጅ ውሃ ስለሚያጥለቀልቃት እንደገና በጭቃ ስለምትዋጥ ለመሰደድ አይሆንም። ሁለተኛ በምን እንዳይሆን አለ? በሰንበት እንዳይሆን። ለማን ነው ይሄን እየነገረ ያለው? ለደቀ መዛሙርቶቹ፣ ለሐዋርያቶቹ፣ ለክርስቲያኖቹ። አንዳንዶች እችን ባለመረዳት ሌላ ይስተት ነገር ስለሚያስተምሩ ለማን ነው የጠየቁት? ማን ናቸው? ንገረን ይሄ መቼ ይሆናል? ማን ያሉት? ተመልከቱ። ኢየሱስ የተናገረው ይሄ ትንቢት መቼ የተፈጸመ ይመስላችኋል? በ70 ዓመተ ምህረት አይደል? ኢየሩሳሌም መቼ ነው የፈረሰችው? እሱ ከተናገረ ከ40 ዓመት በኋላ ነው። ይኸውላችሁ እሱ ሞቶ ተነስቶ አርጎ በአባቱ ቀኝ ከተቀመጠ ከ40 ዓመት በኋላ ስለሚፈጸም ጉዳይ ሲነግራቸው ስደታችሁ መቼ እንዳይሆን? በሰንበት እንዳይሆን አለ። ስለዚህ ምን እያለ ነው? እሱ ካለፈ በኋላ ከ40 ዓመትም በኋላ ሐዋርያቶቹ ምን ይጠብቃሉ ማለት ነው? ሰንበትን ይጠብቃሉ። ሰንበት መቼ ነው? ቅዳሜ ነው። ስለዚህ በቅዳሜ ቀን እንዳይሆን ሽሽቱ። በነገራችን ላይ ይህ ሽሽት እውነትም ደርሶባቸዋል እኮ አማኞች። ጆሲፈስ ይህን ዘግቧል። ነገር ግን የእሱን ትንቢት ተንተርሰው እንዳመለጡ ጆሲፈስ ጽፏል። ተመልከቱ። ቤተ ክርስቲያን ሰንበትን ታደርግ የነበረው በዚህ ጊዜ እንደነበር ደጋግመን አይተናል። ሐዋርያት ሥራን ማጥናት ነው። ጳውሎስ ልማድ ነበረው ይላል፣ ልክ እንደ ጌታ ልማድ። ሉቃስ 4:16 ላይ እንዳየነው የጌታ ልማድ በየሰንበቱ ምኩራብ ይገባ እንደነበረ ጳውሎስም ልማድ ነበረው ይላል። ያ ልማዱ ምንድን ነው? በሰንበት ቀን ምኩራብ ይገባል እና ሄዶ ወንጌል ሊሰብካቸው ነው ብለው የሚያስቡ ሰዎች አሉ። ወንጌል የምትሰብከው እኮ ድል ሲኖርህ ነው፣ ሲሰጥህ ነው። እሱ ግን የሚሄደው አንድ ጊዜ ቆይ አቁሞ እሱ ሻማ ማብራቱን ቶ ዳቦ መቅረሱን ቶ ብሎ ሰብኮ አያውቅም። እድሉን ያገኘ ጊዜ ብቻ ነው። የነቢያትና የሕግ መጽሐፍ ቅድም እንዳነበብ ነው ምዕራፍ 13 ላይ ከተነበበ በኋላ ወንድሞቹ አንዳቸው የምክር ቃል አላችሁ ብለው ጠየቋቸው። ተነስተው ምን አረጉ? ክርስቶስ ኢየሱስ እንደሆነ ኢየሱስ ወይም ክርስቶስ እንደሆነ ከመጽሐፍት እየጠቀሰ ያስተምራቸው ጀመር። እባክህ የሚቀጥለውም ሻባት ና አሉት ይላል። እጅግም የከተማ ሕዝብ መጣ ይላል። ጳውሎስ ግን ሄጄ ልስበካቸው ብሎ አይደለም፣ ሰንበትን ለመጠበቅና ለማክበር ነበር ምኩራብ የሚገባው። አጥኑ ሐዋርያት ሥራን፣ በጣም ግልጽ ነው። ምዕራፍ 16 ላይ ስትደርሱ ሊዲያን ያገኘበት ቦታ እኮ ቀኑ ሰንበት ስለነበር የጸሎት ቤት ፍለጋ ሲዞሩ ይላል። ቀኑ ምን ስለነበር? ሰንበት ስለነበር። በሰንበት ቀን አንድ አይሁዳዊ ወንድ ጊዜ ካለው የት መሄድ አለበት? ምኩራብ መሄድ አለበት። ሲፈልጉ ነው እሷን ወንዝ ዳር ያገኟት። ኮንስታንቲን ነው ይሄ አደገኛ ዘመንን ለበዓላት የተሰጠውን ዘመንንና ሕግን ለመሻር የተነሳው ማን ነው?
ኮንስታንቲን ነው። ምክንያቱም አዋጁን አወጀ። ሮሞች አንድ ትልቅ አምላክ አላቸው። ያ አምላክ የምን አምላክ ነው? የፀሐይ አምላክ ነው። ያ አምላክ የሚመለከው መቼ ነው? እሁድ ነው። የመጀመሪያው የሳምንቱ ቀን ማለት ነው። እሁድ ነው የሚመለከው። ለዚህ ነው እንግሊዞቹ ቀጥታ ቀናቸውን ሲገለብጡ ምን ብለው ነው የገለበጡት? እሁድን ሰንደይ፣ የምን ቀን ማለት ነው? የፀሐይ ቀን። ይኸውላችሁ ግብፅም ብትሄዱ ግብፃውያን ከሚያመልኳቸው አማልክቶች ዋናውና እላይ ያለው ራ የሚባለው ነው። ራ ማለት the god of sun፣ የፀሐይ አምላክ ማለት። የፀሐይ አምላክ የሌላቸው ህዝቦች የሉም በምድር ላይ ሰርች ብታደርጉ። ስለዚህ ኮንስታንቲን ያንን ስለሚያውቅ ሰዎች እሁድ ለፀሐይ አምላክ የስግደት ጊዜ እንደሚያሳልፉ ስለሚያውቅ ያንን ቀን ምን አደረገው? ነፃ አደረገው እና ማንም ሰው ስራ አይሄድም፣ ማንም ሰው ንግድ አይነግድም። እቤቱ ቁጭ ብሎ የፀሐይን አምላክ ምን ይበል? ያምልክ። 3 ማስረጃ ነው የምሰጣችሁ ብያለሁ። በ363 ዓመተ ምህረት ደግሞ ያኛው 321 ነው አይደለም? ኦልሞስት ከ40 ዓመት በኋላ ማለት ነው። በ363 ደግሞ በአሁኒቱ ቱርክ ራእይ ላይ ባለችው 7ኛዋ ቤተክርስቲያን በሎዶቅያ የሎዶቅያ ጉባኤ የሚባል ተካሄደ። የሰማችሁ ነው። በቤተክርስቲያን ታሪክ ለመጀመሪያ ጊዜ ይሄንን ቶፒክ ኢሹ አድርገው ሊወያዩ ኮንስታንቲን ሳይሆን አሁን ዘመንን ለመቀየር የሚሞክረው ኮንስታንቲን ሳይሆን እሱ የሰጠውን ያንን ህግና ትእዛዝ ተከትለው ለምን እኛ አንመካከርም በዚህ ጉዳይ ላይ ለምን አንመክርም ብለው እንደ ቤተክርስቲያን በ363 ዓመተ ምህረት በሎዶቅያ ጉባኤ ተደረገ። ሰንበትን በተመለከተ ተመልከቱ ምን እንዳረቀቁና ምን እንዳወጁ። በነገራችን ላይ በሎዶቅያ የተደረገውን ቤተክርስቲያን በኋላ መጣላቸዋለሁ። ዓለም አቀፍ የሆኑ የክርስቲያን ጳጳሳት ተሰብስበው ልክ እንደ ኒቂያው አይደለም የወሰኑት። የአንድ አካባቢ የሎዶቅያ ክርስቲያኖች ብቻ ናቸው፣ የዛ አመራሮች ናቸው ይሄን የወሰኑት። ግን ተቀባይነቱ በካቶሊክም በኦርቶዶክስም ኢቭን በፕሮቴስታንትም ስር ሰዶ አሁንም ድረስ አለ። እመጣበታለሁ እሱ። የሎዶቅያ ጉባኤ በ363 ዓመተ ምህረት ዲቴል ማወቅ የምትፈልጉ በካነን በሚባለው ወይም ቀኖና 29 ላይ ቀኖና ነጥብ 29 ላይ እንዲህ ይላል። በ363 ዓመተ ምህረት በኒቂያ በአሁኗ ቱርክ ማለት ነው የተደረገው የሰንበት ውይይት የዚያ ጊዜ የነበሩ መሪዎች የወሰኑት ውሳኔ በቀኖና 29 ወይም ካነን 29 ላይ እንደዚህ የሚል ታገኛላችሁ። ስሙ ላንብብላችሁ እንዳለ ሙሉን ሐሳብ። ክርስቲያኖች እንደ አይሁድ በሰንበት ቀን ወይም በቅዳሜ ስራ ፈተው ሊቀመጡ ሊያርፉ አይገባም። ይልቁንም በዚያ ቀን ሊሰሩ ይገባል። ነገር ግን የጌታ ቀን እሁድ በተለየ ሁኔታ ሊያከብሩት ይገባል። እንደ ክርስቲያንም መኖር ከቻሉ በዚያ ቀን ከመስራት ታቅበው ይረፉበት፣ ያምልኩበት። ነገር ግን ማንም የአይሁድን ሥርዓት ተከታይ በቅዳሜ የሚያርፍ ሆኖ ቢገኝ ከክርስቶስ የተለየ ሆኖ የተረገመ ይሁን። በነገራችን ላይ ማገለግለው መንፈስ ቅዱስ ፊት ነው የምነግራችሁ። ቃል ሳልጨምር ሳልቀንስ ነው ማነበው። ስሙ ምን እንደሚል። ክርስቲያኖች እንደ አይሁድ በሰንበት ቀን ስራ ፈተው ሊቀመጡ። ስለዚህ ሰንበት የማን ነው ማለት ነው? በእነሱ የአይሁድ አይደለም። ስለዚህ እንደ አይሁድ በቅዳሜ ቀን ማለት ነው በሰንበት ቀን ስራ ፈተው ክርስቲያኖች ሊቀመጡ አይገባም። መቼ ነው መቀመጥ ያለባቸው? እሁድ። ማንም ሰው በአይሁዶች ሰንበት ተቀምጦ ስራ ፈቶ ቢገኝ ከክርስቶስ ተለይቶ ምን ያለ ይሁን? የተረገመ ይሁን። እኛ አንድ ቀን ለራሳችን እንቀድሳለን። እግዚአብሔርን ለማምለክ ራሳችን እንቀድሰዋለን። ቀኑን የትኛውን? እሁድን። ክርስቲያኖች ሁሉ ስራ ይፍቱ፣ በዛ ቀን እንዳይሰሩ። ይኸው ቀኑን 29 በዚያ ቀን አንድ ክርስቲያን የተባለ ስራ ምን አይበል? አይስራ፣ ይቀመጥ፣ አምላኩን ያምልክ። አይ እኔ ግን የቀዳሜው ነው ትክክለኛ ቀዳሜ ላይ ነው ማመልከውና ማርፈው ካለ ከክርስቶስ ተለይቶ ምን ያለ ይሁን? ሃቭ መርሲ ኦን አስ። ስሙ ቤተክርስቲያን ይሄንን አዋጅ በሎዶቅያ አወጀች፣ ተናገረች። የመቀደስ ስልጣን ግን የማን ነው? አንድም ቦታ ሪፈር ብታደርጉ እግዚአብሔር ነብይ ልኮ ወይንም በራእይ ወይም በመንፈስ ቅዱስ መገለጥ አማካኝነት ከዚህ በኋላ ሰንበትን ከቅዳሜ ወደ እሁድ ቀይሩ ብሎ ተናግሮ አያውቅም። እንዲናገርም አይፈለግም። በነገራችን ላይ አይጠበቅም እንዲናገርም። ይሄ ስልጣን የማን ነው? በእነሱ አስተሳሰብ ግን ይሄ ስልጣን የማን ነው? የቤተ ክርስቲያን ነው። ሶስተኛውን ማስረጃ ልንገራችሁና አያይዤ ማውራት ጀምራለሁ። ቅርብ ጊዜ አይደለም ነገሩ፣ ግን በጽሁፍ ደረጃ የሰፈረው ቅርብ ጊዜ ነው። በ1908 ዓመተ ምህረት ነው የሰፈረው። በካቶሊክ ቤተ እምነት ዘ ኮቨናንት ካቴኪዝም ኦፍ ካቶሊክ ዶክትሪን የሚል መጽሐፍ አለ። ምጽፉ ሰዎች ዘ ኮቨናንትስ ካቴኪዝም ኦፍ ካቶሊክ ዶክትሪን የሚል መጽሐፍ አለ።
በዚህ የካቶሊክ መጽሐፍ ገጽ 50 ላይ እንደዚህ የሚል ጽሁፍ ተቀምጦ ታገኛላችሁ። ጽሁፉ በጥያቄና መልስ ነው የተቀመጠው። አሁንም እሱንም ወጥ አድርጌ አንድም ቃል ሳልጨምር ሳልቀንስ ላንብብላችሁ። ጥያቄና መልስ የለም፣ እንደሱ ነው የተቀመጠው። ጥያቄ የሰንበት ቀን የትኛው ነው ይላል ጠያቂው። መልስ ቅዳሜ የሰንበት ቀን ነው ይላል መላሹ። ጥያቄ ከቅዳሜ ይልቅ እሁድን ለምን እናከብራለን? መልስ ከቅዳሜ ይልቅ እሁድን የምናከብረው የካቶሊክ ቤተክርስቲያን በሎዶቅያ ጉባኤ በ363 ዓመተ ምህረት የተቀደሰውን በዓል ከቅዳሜ ወደ እሁድ ስላዛወረችው ነው። መልሱን ሰማችሁ? ጥያቄ የካቶሊክ ቤተክርስቲያን በቅዳሜ ምትክ እሁድን ለምን ተካች? መልስ በነገራችን ላይ የነሱ መጽሐፍ ነው ያነበብኩ ያለሁት። መልስ ቤተክርስቲያን በቅዳሜ ምትክ እሁድን የተካችው ክርስቶስ ከሙታን የተነሳ እሁድ ቀን በመሆኑና መንፈስ ቅዱስ በሐዋርያት ላይ የወረደው እሁድ ቀን በመሆኑ ነው። ጥያቄ ቤተክርስቲያን የሕግ በዓላትን የመደንገግ ወይም የመመስረት ስልጣን እንዳላት የምታስረዳበት ሌላ መንገድ አለ? መልስ እንዲህ አይነት ስልጣን ባይኖራት ኖሮ የዘመኑ የሃይማኖት ሰዎች ሁሉ ከእርሷ ጋር የተስማሙበትን ያንን ነገር ልታደርግ ባልቻለች ነበር። ይኸው ምንም አይነት የመጽሐፍ ቅዱስ ስልጣን ማረጋገጫ የሌለውን ለውጥ በማድረግ የሳምንቱን የመጀመሪያ ቀን እሁድን የማክበር ስርዓት የሳምንቱ 7ኛ ቀን ቅዳሜን በማክበር ስርዓት ምትክ መተካት ባልቻለች ነበር። ይሄንኑም እኛን የሚቃወሙ ፕሮቴስታንት ሳይቀር ይከተሉታል ይላል። ጠያቂው ይጠይቃቸዋል መምህሩን። ምንድነው የሚጠይቃቸው? ትክክለኛው የሰንበት ቀን መቼ ነው? ቅዳሜ ነው ይላሉ እሳቸው። ከዛ ጠያቂው መልሶ ይጠይቃል፣ ታዲያ እኛ ለምንድን ነው እሁድ የምንሰበሰበው? እሁድ ቅዳሴ የምናደርገው? እሁድ ከስራ የምናርፈው? ምክንያቱም በሎዶቅያ ውሳኔ መሰረት ቤተክርስቲያን ሰንበትን ከቅዳሜ ወደ እሁድ ስለቀየረች ነው። ጠያቂው ለመሆኑ ቤተክርስቲያን ይሄንን የመቀየር ስልጣን አላት ወይ? ስልጣንማ ቢኖራት ነው ከቅዳሜ ወደ እሁድ ከቀየረችው በኋላ ኢቭን እኛን የሚቃወሙን እንኳን ምን ይሉታል? ይከተሉታል። ፕሮቴስታንትስ ካቶሊክ ደግሞ መሰረት የምታደርገው የትኛውን ጉባኤ ነው? የሎዶቅያውን ጉባኤ ነው። ሰንበትን ከቅዳሜ ወደ እሁድ ቀይሬዋለሁ የሚለውን ትራስ የምታደርገው የእግዚአብሔርን ድምጽ የእግዚአብሔርን ኢቭን ምን ይላል ራሱ ይሄ ካቴኪዝሙ ራሱ ምን ይላል መሰላችሁ? አንድም የመጽሐፍ ቅዱስ ማረጋገጫ የሌለው በጌታ ሄዳችሁ አንብቡት። በጌታ ቀላል ነው። ዘ ኮቨናንትስ ካቴኪዝም ኦፍ ካቶሊክ ዶክትሪን ገጽ 50 ላይ ሄዳችሁ ይሄ ማግኘት ትችላላችሁ። ማንኛውም ሰው ጉግል ቢያደርግ በነፃ በፒዲኤፍ ያገኘዋል። በነፃ ምን ይላል መሰላችሁ? ስልጣንማ ባይኖራን ኖሮ የዘመኑ የሃይማኖት ሰዎች ሁሉ ከሷ ጋር የተስማሙበትን ያንን ነገር ልታደርግ ባልቻለች፣ ይኸውም ምንም አይነት የመጽሐፍ ቅዱስ ማረጋገጫ ሳይኖረው ይላል። ኦኬ ይሄንን ስታረጉ ከእሁድ ወደ ቅዳሜ ስትቀይሩት፣ ከቅዳሜ ወደ እሁድ ስትቀይሩት ምንም የመጽሐፍ ቅዱስ ማረጋገጫ የላችሁም? የለንም። ታዲያ በምንድን ነው? ቤተክርስቲያን ስልጣን እንዳላት ይታወቅ ዘንድ። አሁን ሰንበት ከቅዳሜ ወደ እሁድ ሲቀየር፣ በሎዶቅያ ጉባኤ ሲቀየር የኮንስታንቲን ጫና በጣም ከባድ ነው። ምክንያቱም በህይወት አለ እሱ ሲደረግ የሱ ግዛት ክልል ነው። እሱ ነው መጀመሪያ ለፀሐይ አምላክ ብሎ እሁድን ምን ያደረገው? የቀደሰው እና በዛ ቀን ስራ እንዳይሰራ በዛ ቀን ምንም አይነት የንግድ እንቅስቃሴ እንዳይኖር አድርጎ ሲለየው የዛን ቀን። ከዛም በኋላ ከተወሰነ 40 ዓመት በማይሞላ ጊዜ ውስጥ የሎዶቅያ ጉባኤ የተካሄደው። እግዚአብሔር ይርዳን። ተመልከቱ፣ ያንን ነገር የሎዶቅያ ጉባኤ አዳፕት አደረገውና እኛ እንደውም አይሁዶች በሚያርፉበት ቀን ማረፍ አንፈልግም። ግን ከዚህ በፊት ደጋግሜ ተናግሬ ያለው ሰንበት የአይሁድ ነው የሚል መጽሐፍ ቅዱስ ውስጥ አለ። እግዚአብሔር ሲጠራ ራሱ የሚጠራው ምን ብሎ ነው? ሰንበቴነ የሱ ነው። እችን ቃል ሚስ ከማድረግ የተነሳ ነው ራእይ 1:10 ላይ በጌታ ቀን በመንፈስ ነበርኩ የሚለውን የጌታ ቀን እሁድ ነው ብለው የሚያስተምሩት። የጌታ ቀን አንድ አይሁዳዊ የጌታ ቀን ሲልህ ምን ነው? ሰንበትን ነው። ምክንያቱም ቶራ እንዳለ የሚያወራው፣ ሀፍታራ እንዳለ የሚያወራው፣ ነቢይም እንዳለ የሚያወራው ሰንበቴን ብሎ የራሱን ምንድነው? ሻባት ነው። ተመልከቱ፣ ይሄ በጣም ቬሪ ኢምፖርታንት ነገር ነው። ራሷ የካቶሊክ ቤተክርስቲያን በካቴኪዝሟ ላይ ባሰፈረችው መሰረት አንድም የእግዚአብሔር ቃል ድጋፍ የለውም። ምንም አይነት የእግዚአብሔር መንፈስ ምሪትም የለው። እኔ ነኝ ያረኩት ነው የምትለው። ኢቭን እኔን የሚቃወሙ እነዚህ ፕሮቴስታንቶች እንኳን አሁን ሰንበትን መቼ ነው የሚያከብሩት? እሁድ ነው። ምንም አይነት ሪሰርች አልሰሩበትም። ምንም አይነት ምክክር አልተመካከሩበትም። ሂስትሪ ብታጠኑ አሁን ትልልቅ የሚባሉትን የነሱን ስኮላርስ፣ የፕሮቴስታንት ስኮላርስ በዚህ ጉዳይ ያወሩትን ገብታችሁ እንኳን ለመስማት ስትሞክሩ ይዘገናቸዋል። ለምን? ምንም አይነት ዳራ የለውም ፕሮቴስታንት ከዚህ ጋር በተያያዘ። አታንሳው፣ በቃ አንተ ቀኑ ሁሉ እኩል ነው ምናምን ብሎ ነገሩን ለማቅለልና ለማለባበስ ከመፈለግ በቀር
ቤዝድ የሆነ ምንም አይነት ማስረጃ አያቀርቡበትም። ግን ራሱ ጌታችን ኢየሱስ ወደ ምኩራብ ይሄድበት የነበረው ቀን መቼ ነው? ሰንበት ነው፣ ሻባት ነው፣ ቅዳሜ ነው። ሐዋርያቱ ይሄንን ነበር ሲያደርጉ የነበሩት። መጀመሪያ የነበሩ መሲያኒክ አማኞችም ይሄን ነበር ያደርጉ የነበሩት። በጣም ልቤ የተነካው ግን የዚህ የሎዶቅያውን ውሳኔ ስታነቡ እንደዚህ የሚለው ቃል ነው። ክርስቲያኖች እንዳይሁድ በሰንበት ቀን ስራ ፈተው ሊቀመጡ አይገባም የሚለው ነው። ማለት ምንድነው ራሱ ኢንቴንሽኑ? እንዳይሁድ አይደለንም። ኢንቴንሽኑ ምንድነው? we are not like a Jewish። እኛ እንዳይሁድ አይደለንም፣ ከነሱ መለየት አለብን። እንዴት ነው የምንለየው? እነሱ ለሰንበት የተለየ ትኩረት አላቸው። በሰንበት ቀን ቁጭ ይላሉና እኛም ደግሞ ቁጭ የምንልበት የራሳችን ቀን እንቀድስ። ማንን? እሁድን ብላ ቤተክርስቲያን ይሄን አዋጅ አወጀች። የመጨረሻ ንግግሬ ይሄንን የሎዶቅያ ጉባኤ ማን ይቀበለዋል? በዓለም ላይ ሙሉ የካቶሊክ ቤተክርስቲያን በዓለም ላይ ይቀበሉታል። ሙሉ በቃ ሰንበት ቅዳሜ ሳይሆን መቼ ነው? እሁድ ነው የሚለው። ሙሉ ለሙሉ ኦርቶዶክሶች ግን አይቀበሉትም። ሙሉ ለሙሉ ኦርቶዶክሶች አይቀበሉትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብንወስድ በፍትሐ ነገሥቷ ላይ የሎዶቅያ ጉባኤን ውሳኔዎች በሙሉ አስፍራ እናገኛለን። ነገር ግን ነገረ ሰንበት በሚባል የኦርቶዶክስ ትምህርት ውስጥ በ15ኛው ክፍለ ዘመን አጼ ዘርዓ ያዕቆብ ሰንበትን በተመለከተ ትልቅ ውሳኔ ያሳልፏል። ቤተክርስቲያኗ እሱን ነው የምትከተለው፣ ሎዶቅያውን አትከተልም። ምንድነው እሱ? በ15ኛው ክፍለ ዘመን አጼ ዘርዓ ያዕቆብ ያሰፈረው ነገር የሸዋና የአክሱም ሰዎች ይጣሉ ነበር። አንዳቸው ሰንበት እሁድ ነው ብለው ያምናሉ፣ የሎዶቅያውን ተከትለው። አንዳቸው ደግሞ ኖ ቅዳሜ ማለት ባይዞ ቀዳሚት ነው። ቀዳሚት ሰንበት ከተሻረች ከእስራኤል አምላክ ጋር ያለን ግንኙነት ተበጥሷል ማለት ነው ብለው ሲሪየስ ነገር ያስተምሩ ነበር። ኦርቶዶክሶች ናቸው። ዘርዓ ያዕቆብ የሁለቱንም ሙግት ሰምቶ ሁለቱም ልክ ናቸው፣ እንደውም ሰንበት ቅዳሜ ነው የሚሉት ዲቤት ያደረጉት ሰዎች እዚህኛ ምድር ላይ የተወያዩት ሰዎች እንዳሸንፉ አየ። ሰንበት ቅዳሜ ነው ሻባት የሚለውን ነገር ግን አሁን እሁድን ከሻረ ከዓለም አቀፉ የክርስትና እምነት መስመር ውስጥ የሚወጣ መሰለው። አይ ቅዳሜን ተው ካለ ደግሞ ህሊና ወቀሰው። እነዚህ ሰዎች የሚያነሱት ቶፒክ ልክ ነው። ስለዚህ ምን አደረገ እሱ? ነገረ ሰንበት ላይ ማንኛውም ኢትዮጵያ ውስጥ የሚኖር ኦርቶዶክስ አማኝ የሆነ ቅዳሜንም እሁድንም እኩል ሰንበት አድርጎ ከስራ አርፎ እግዚአብሔርን እያመለከ በሁለቱም ቀን ለአምላኩ መስገድ አለበት አለ። ስለዚህ አሁን ኦርቶዶክስ ከሌሎቹ የዓለም ክርስቲያኖች ብቻ አይደለም፣ ከሌሎቹ የዓለም ኦርቶዶክሶች ሁሉ የሚለያት ሁለት ሰንበት ታከብራለች። ቅዳሜን ምን ብላ? ቀዳሚት ማለት ነው፣ የመጀመሪያዋ ማለት ነው። የአባቶች የጥንቷ ማለት ነው። ባይዘው የቅዳሜ ማለት ቀዳሚት ማለት ነው። ቀዳሚት ብላ ታከብራለች። ስለዚህ ቅዳሜ አሁን በኦርቶዶክስ ሰንበት ነው፣ እሁድም ሰንበት ነው። ግን ዞሮ ኢንፍሉዌንሱ ተጽዕኖውን ግን የምታዩት ቅዳሜ ነው እሁድ ነው። ህዝቡ ሁሉ ግልብጥ ብሎ ቤተ ክህነት የሚሄደው መቼ ነው? እሁድ ነው። ለምን? የዓለም አቀፉ ላይ እያሸነፈ ስላለና የግብፁ ተጽዕኖ ስላለ ማለት ነው። ሻባት ሻሎም። ደስ ብሏቸዋል ወይ? እግዚአብሔር ይመስገን።